ታኩርና እስቲ ያለች እንደዚህ ትላለች። ታኩር ጭራሽ ከሰው ጋር ተጣልቶ እንደማይታቁ የሚያስታውቀው አያያዝ ከበጎ ጋር ልትጣላ ነው እንዴ? ለምን ግላብ ምናምን እንዲኖሩ አታረጉም? ራቼ ቅጣት ንገረኛ። እኔ እንጃ ቤስት ኦፍ 3 ይሻላል 1-1? አረ ዋን ጌም ነው ደስ የሚለው። ቤስት ኦፍ 3 ምን አጥሩ አይደለም። ዋን ጌም ይሻላል። ዋን እንደነቅ አንዴ ታ አርገ በቃ በላቸው ወንድሜን አስደስታለሁ ብለህ እዛው 40 ምንጭ እንዳትገባ፣ ምንም አይነት ጊፍት እንዳታወርድ። የቤት ኪራይ ይብራም ይደርሳል። አረ እኔ ለራሱ የሚያወርድልኝ ሰው ፈልጋለሁ። በእናትህ የድሮ ቪዲዮ እንዳሰሪ እንደዚህ በብብት የምትለዋን ይዘሽ ፍራይዴይስ እኮ ባይዘ ታኩር ፍራይዴይስ እኮ በጣም ጭንቀት የሆነባቸው እንትን ነበር ያሰቡት። ለአንድ ሰው ነበር አንበሳ መስጠት፣ ሁለታችሁ ሆናችሁባቸው። በቃ ሁለቱንም ስለምናውቃቸው ሁለቱም ጋይደን ታፕ እናስደርጋለን አለ። ሁላችንም ተጨንቀናል። ዱባይ አዋርጋ ቆይታ የመጣው ጊፍተር ሊወጣ ያለ ነው። ለምን አደርጋለሁ ጋር ጎዳ ላይ ጌሙ ከመጀመሩ በፊት በላቸው ጋቢ አድርጎ በግ እያረደ ነው የምንገባ ብሏል። ስቲቭ ወደ ላይ አይደለም ግን አሁን ያበደ ልብስ ምናምን ለብሳችሁ ወይ እዚሁ ቤት ነው የምትጮቹ? ኧረ እኔ እንትን ምናምን አሰርቼ ነው ሸራተን ሙሉ አዘግቼ ነው የምገባው። ግን እኮ እንደዛ አዘግተሽ ምናምን አሁን አስበሽዋል? በ600 ሺህ ቢያልቅ እዛው ከፍዬ ሻይን ጠጥቼ ይወጣል። እግዚአብሔር እንደው ባለፈው የሆነ 600 ሺህ እኮ ታኩር ሻንቆ 600 ሺህ እኮ ስኮር አለ። እነሱም ጌመር ስላልሆኑ ጌመር አይደሉማ። ኧረ ምንም ቢሆን ግን ቢያንስ እኔ አሁን ታኩርና ስቲቭ ጌማቸውን የምጠብቀው እውነት ለመናገር ቢያንስ ከ1 ሚሊዮን በላይ 2 ሚሊዮን በላይ ጌታ እኔ የምጠብቀው እኔ 50 አንበሳ ድንቢያ እኔ የምጠብቀው እንደዛ ነው። 50 አንበሳ ምን 50 አንበሳ የለበስከውን ጫማዎችን ልታመጣ ነው? 50 አንበሳ ይላል። ትሪፕል ቲም ወርክ ጋይስ፣ ትሪፕል ያርግላቸው። አትቀልድ፣ በቃ ትሪፕል እንተቀል ካሁኑ ባላው ኢብራሂም ይላል። አንደኛው የቀጠሮ ጌማችን ዋነኛ ተጠሪና ምክትል ኮሚኒኬሽን ኢብራሂም ይላል። ያራዳ ልጅ ጋይስ እንደ ብቻ ለብቻ ነው ለካ። አሰላሙ አለይኩም ኢብሮ ይላል። እንተጋገዝ። ባለፈው ዶናልድ ትራምፕ ጋር ቡና እየጠጣ ታብስክሪን። አሁን እስቲ ወደ ቁም ነገር ግባ ታኩሪ። ምንድን ነው ወደ ቁም ነገር እንጂ እያደረግን እንጫወት እንጂ በላቸው። ምን ሆነ ነው? እንደ ብቻ ለብቻ እኮ ነው። ሻንቆ ኢትዮጵያ እንትን ተጀመረ እንዴ? ራስን ችሎ ኢብሮዬ የኔ አባት በጣም ነው የማመሰግነው። ወንድም አለ መከታ ጋሻ በፈጣሪ ስም ሻንቆ ኢትዮጵያ ሃውርሊ ራንኪንግ ተጀመረ እንዴ? ኧረ አልተጀመረም። እኔ ጋር እኮ መጣልኛው እንዴ ቆየህ ዱባይ። ለዛ ነው እንዴ? እንተጋገዝ ቆየለሲ ዱባይ እንደሆነች አልናገርም ብላ አሁን ጉዳና ላወጣችን በራሷ ኬዝ ኢብሮዬ ብራዘር እኔ እኮ እዚህ ይሻለኛል ሀገሬ ይሻላል እኮ የሚለው ለዚህ ነው። ጋይስ አበባ እንተጋገዝ። አንተ ብር ግን ይገርማል። እናቴ ትሙት እያየ ነው እኮ በላቸው እኮ ከናውም ይቀል አንተ ምን ዋጋ አለው? ገንዘብ የጭንቅላት ቅርጽ አይቀይርም። ጋይስ ሁለት የፈለገ ብቀልነት ነው። ማርክ ምን ያደርጋል? ሁለት ዶናት ጋይስ አንድ ሁለት ዶናት ታረግ እንተጋገዝ። ሁለት ዶናት ኢብሮዬ ማይ ብራዘር ሁለት ዶናት ታረግ ሁለት ዶናት ኧረ ቢያንስ ሞጁን ታይከን ሁለት ዶናት ጋይስ ግን ፊቱ እያደረ ይሰባል። እንተጋገዝ። እሺ ኢብሮዬ ማይ ብራዘር ናቲ ዮርዲ ማን ያልክ ሁለት ዶናት ጋይስ አንድ ዶናት ማስጠት ይችላል። ፋሚሊ አንድ ሰው አይታችሁት የማታውቁ ጊፍት ሊወርድ ይችላል እዚህ ቤታው ኤሉቆ ገለቶም ኤሉቆ ይጀምር ዋይቱ ያላችሁ ነው እንደዚህ የምታደርጉኝ ጋይስ። በሶስት ነው የሚባዛው። የትኛው ሲሆን በሶስት ነው የሚባዛው። ምንም አልሞላንም ወይ አመፈገኛፍ መኒገኒ ቶኮ ኬኒናን ኮመንቶ በፈጣሪ ስም ግባና አውጣው ኢብሮዬ ግባና አውጣው። ኧረ ምን አይነት መከታ ጋሻ የሆነ ወንድም ነው። በፈጣሪ ስም
ጋይዝ እንተጋገዝ። ኢብሮዬ ወንድም አለም ይላል። ናቲ ተሙት። እኔ ምን አባቴ ላድርገው በእናታችሁ። ኬክ የሆነ ልጅ ወይኔ በላቸው እስኪ። እንደዚህ አይነት ጊፍተር ምን ብለህ ነው የምታቆላምጠው? እነናውን ፎንተን ጠይቃቸው እንዴ። እኔ አሁን ቆይ ሳይወርድ በሌ እናቴ ትሙት የአፍ አክሰንቷን እኔ እንትን ስል የኔ ሽንኩርት ቶሎ ቶሎ ነው የኔ ባናና መስቲካ ቶሎ ቶሎ ነው የሚለውን አስታውሽ ነው አያስታውስም። ናውሜ በቃ ደብሮታል ዛሬ። ማርያምን ምን ሆነ ነው? ኧረ እኔ ያልደበረኝ በጣም እየተዝናናሁ ነው ዛሬ። እንደው አይ የቅድሙ ንግግር እንትን ከፍተው ነው አይታኩሬ ከናውሜ በላቸው ቀና ማለት ነው። ኢብሮዬ ወንድም አለም በጣም ነው። እሺ ባለበት ቆይልኝ። እኔ አባ ልት ብለህ ራቼን ብመስል ራሱ ምንም አይደብረኝም ማለቴ። ራቼ ቀይ ነው ማለቴ ከኔ ይሞታል። ኧረ ራቼ ቀይ አይደለም ወላሂ ይላል አይደለ? ኧረ ነው ወላሂ ራቼ ቀይ አይደለም፣ ጸይም ነው። የጸይም ምንድን ነው? አሁን ዱባይ ስላለ እኮ ነው የቀዳማ ታፕ ጋይስ። ድሮ አንበሳውን ቆንጆ 10 ሺውንም 15 ሺውንም እንዳላወረድሽ አሁን ይኸው የቀዳማ አረ እንተጋገዝ አንቆ እንዳላች ማጂክ። አረ ሁለተኛ ማይ ብራዘር አራት ተፈመናት ነገር ጋይስ እንተጋገዝ እንዴ ዜድ 800 አረ ፊዮሪ እኔ ስማ 2-2 አናደርገውም እንዴ? እንደዚህ ከሚሆን 2-2 እንውና ናም 2-2 አይቻልም። ራጂ እኔ ችግር የለብኝ እኮ 2-2 ይሻላል እኮ። ማን ከማን ትሆናላችሁ? እኔ ከፈለጋችሁ ሰው ጋር ቆይ፣ ምንም ችግር የለውም። እኔ ቤተሰብ ጥገኝነት አልጠይቅም። ፈርስት ጊፍት አሁን በ3 ነው የሚባዛው። በ2 ነው የሚባዛው። ፈርስት ጊፍት በ2 ነው የሚባዛው። ደብል ጋይዝ በ2 ነው የሚያባዛው። እኔ ብራዘር እኔ ማንንም ላስጠጋችሁ ይችላል። የጊፍት ችግር የለብኝ። ደብል ቲምወርክ እኔ ማንንም ጋር ሆና ነው ከነሱ። እሺ ፊዮሪ ፈርስት ጊፍት አሁን በ2 ነው የሚባዛው። እንደዛ ተቀላቅለን ነው እንጂ ታኩሪና እኔ አንድ ላይ ኢብሮ ይላል። የቆጫ ሰው ይላል። አንቺ አራዳ ልጅ ደብል በፈጣሪ ስም ዛሬ ሰጥቶሽ ቅዳሜ እንዳይቀርብሽ። አረ ኢብሮ ለመጀመሪያ ጊዜ እናቴ ትሙት አንበሳ ከነ ልጁ ምናምን የሰጠኝ ምርጥ ጊፍተሪ ነው። ያገር እኮ ቅዳሜ እንዳቀርበው። ቅዳሜ አይቀርም። ምን ሆነ ነው እንዴ? ቅዳሜ በሱ በኩል ወደ ስንት ነው? ወደ ኢብሮ በአንተ በኩል ወደ 7 አንበሳ ነው የተዘጋጀው። ወደ 7 አንበሳ ተዘጋጅቷል። ለሪካርዶ ፈልጎ ነው ጋይዝ። አበባ እንተጋገዝ 7 አንበሳ አንተ። አረ በል የቀጠሮ ሲባል እኮ እንዳንቺ እኮ በ250 ሺህ አይደለም ያልቀው ብራዘር። አረ ታብታብ እያልኩ አልጨረስም። አጣይ አስተካክሏለሁ። እሺ ጋይስ 6 አበባ ነው የምጠይቀው። አንተ ሁሌ ቀልድ። ታኩርማ ሪካርዶን ራሱ መስበር አለብሽ። እኔ ብያለሁ። እኔ በግት ስዮ እዚህ ኋላ አደርጋለሁ። ምንድን ነው የምታደርገው? 6 ሰው አንዳንድ አበባ 6 ሰው አንዳንድ አበባ 6 ሰው አንዳንድ አበባ 6 ሰው አንዳንድ አበባ። ኧረ ስደብ 10 እያለ ነው። ማን ያለው ኢብሮ? ጋይስ ዋን መለማት ነው። አንድ ሰው አበባ ሙሉልኝ። ናውል ዱረናን ኬኒቶ የቀጠሮ ጌም ላይ ሰዓት እኔ የምመክርህ ነው በራሴ የቀጠሮ ጌም ላይ እመጣለሁ ያሉ ሰዎች አይመጡ ይችላሉ። አይመጡም። ያሳያለሁ። በ2 ነው የሚባዛው። እሺ ሌትስ ጎ። በ2 ነው የሚባዛው። 5000 ንግባ። ዋይፋውን ኔትወርኩን አስተካክልሽ። የዛን ቀን ግፍት በደንብ እንድታይ በጥራት በዳታ እንዳገባሽ። አረ በ2 ነው የሚባዛው። ወይኔ በላቸው። እኔ የምላቸው ታኩር በላቸው። እዚህ ራሱ አንዷ እግዚአብሔርም በጣም ቀላ በላቸው። በቃ ይሻደጋግልኛ። በፊልተር እኮ ነው ብራዘር። ማን ነው? አይ በፊልተር አይመስለኝም በላቸው። እኔ ቀጠሮ ጌም አዘጋጃለሁ። ፊልተር ይላል። ከየት ይመጣል? እስኪ በላቸው ፊልተሩን አጥፋውና እንጂ እስኪ እሱ ለሱ ወደ ሌላችን ይገራ። ታዲያ በላቸው እኔ እንደዚህ ነገር አላወጣም። ያሰሙ አቤት
በል ፊልተሩን አጥፊውና እንይሽ እያሉ ነው። ምኑ ነው ለራቼ ነገር የምትለው በላቸው አይደሉ? አይ እንትን ፊልተሩ እኮ አንተ አይደለም የፊልተር አይደለም ያማ እንዴ ታልፊቱ እኮ አጥፋው ሪንግ ላይቱን ምንድነው ለራቼ ነገር የምትለው በላቸው ከሹንታ ነገር ምንድነው ለራቼ ነገር ያልከኝ? እራችሁ ዱባይ ላይ ኮንትራክተር ስራ ጀምሮ 4 ሰዓት እና ታዲያ ይሄን ለሱ ንገረው እኮ ነው ያልኩትና እና ይጀምራ። እኔም እኮ ግራ ይገባኝ እኮ ነው። አንዱ ነው እኮ የደጋገመ እየጻፈኝ ምን ላድርገው እኮ ነው ተው ናሆሚ ውሻሽ ሳትናለ ታፕ ሌላ ውሻ እኮ አለኝ። ያኛው ሳ አረ ያ ጅል ነው እናቱንና ነፋኝ እኮ አንተ። እውነቴን እኮ ምንድን ነው የነፋ ነፋኝ ስለ በቃ ምግብ አይጠቅምም። በስመ አብ ወልድ ምን አይነት ወደ ደግሞ በቃ በጣም በጣም ይበላል ነው። በጣም ነው የሚበላው። በጣም ደግሞ አይጠግብም። ከዛ ጣ አረኩትና ድንኩሻ መጣው። እኔ አመለከተኝ አንተ ስለምለው እኮ ነው። በጦጪ ነሽ በጣም ጋይስ አትበላምለ ነው ሰው እንተጋገዝ በእናትህ። አረች እንኳን ታኒ በአንዴ ለሁለት ቀን ትቆያለች። እንደዚህ ነገር ፍሬዲስ ለምን ነበር እንዴ? ሌላ ነው ቢወደ በሌ ላርባሽ እንዴ ምን ታኩሪ አሁን ቀልድ የመጣለት ነው። ባይዘ ቴንክ ዩ ሶ ማች ለአበባ መንበር ስታይን እስኪ ስማ ራቼና ናሆሚ ግን ማለት ነው የሆነ ጊፍተር ምናምን ከደደ ማለት እናቴንም ብዙ ቀን ስላየኋቸው ምን አባት ሰራልኛለህ አንተ? መጥፎ ልምድ ነው። ገብታ እናቴንም ስላየኋቸው እኮ ነው። በቃ ደብል ታፕ አሁን አሪፍ ነው። አሁን እንደዚህ አሪፍ ነው። አሁን ይወርዳል ወይ ጉድ! አሁን ይወርዳል። ገብት ዝም ብለህ ደብል ታፕ ትሪፕል ፈርስት ጊፍት በ3 ነው የሚባዛው። ፈርስት ጊፍት በ3 ነው የሚባዛው። ፈርስት ጊፍት በ3 ነው የሚባዛው። የትኛው ጊፍት ፈርስት ጊፍት በ3 ነው የሚባዛው? ኩራ ትሪፕል ማነው በሲክስ የጠራኝ? እኔ የቀጠሮ ጌሜ 15 ሚሊዮን ነው የሚያልቀው። አለክ እንዴ? እግዚአብሔርን ለማየት ያብቃችሁ። አዎ ያንቺ እኮ አስፈሪ እኮ ነው። ከቲክቶከሩ ሁላ እኔ ያንቺ ነው የሚያስፈራኝ። የበሬ ነው ባይዘው እናቴ ያንቺ ከራቼ ቀጥሎ ያንቺ ነው የሚያስፈራኝ። አሁን ደግሞ ተቀየረ ይቻላል። ኧረ ምን አድርግ ነው የምትለኝ በላቸው በእናትህ እንዴ በጣም እንትሮ ነው የምትለው። በቃ ዝቅ ማድረጋት ወንጫ የመሰለ አናትን በቁርቁም ብዬ ነው ማፍረስልህ። ምን አልከኝ? አንቺ እንቁላል አናት ጋይስ አባ እንተጋገዝ። ሰይዶ ማሌን አይመስልሽም? ግን በላቸው አንዳንዴ ሰይዶ ማሌ እኮ በጣም ታዋቂ እኮ ነው ጋይስ። አንዳንድ አባ ያበደ ቻሌንጅ ተሰጥቶኛል። ደግሞ ምን ቻሌንጅ ተሰጥቶሽ? ማን የሰጠሽ? ሁለት ሰው ምን ሰጠሽ? ሮባ ብራዘር። ኧረ አንድ ሰው ንጋ። ከባድም አይደለም ባይዘው ቀላል እኮ ነገርና ምንድን ነው? አንድ ላምበርጊኒ ነው በቃ። አሁን 114 ኪሎ ነኝ እኔ ማለት ነው። እሺ እና በ3 ወር ውስጥ 90 ኪሎ ከገባው የ8 ሚሊዮን ብር መኪና ነው። አራውቀሽ የማኔ ሙት በፈጣሪ ስም
እና ዝም ብለሽ ታዲያ ለምን ወይ አድማ ብተና ምናምን አትገቢም? የፈጠነ ከስተሽ ትመለሻለሽ። ስፖርት ኮሾሮሽን እየበላሽ በቃ 3 ልትልት ብታረጊው 85 ነሽ ነው የምትመጪው። ያውም እኮ ዶክተር ተቀጥሮ ቁርስ ምሳ እራት ተችሎኝ ምናምን በኒውትሪሽን ምናምን እግዚአብሔር መጨመር ነው መቀነስ ነው። ምን አይነት ባለሀብት ቢሆን ነው ግን እንደዚህ አይነት ቻሌንጅ? አንተ ብሩሽ ራስ መጨመር መቀነስ ነው ይላል። ሰው ነው አይደለም። አልሰማሁም በትክክል መጀመሪያ ማርያም ስማ እኔ በላቸው እናቴ ትሙት አንዳንድ ጊዜ በጣም ሳይው ማለት የድሮውን ቴሌቪዥን ነው ይመስለኝ እንደዚህ አንቴና የሌለው ቴሌቪዥን የመሰለ ልጅ መጣ። እንዴት መጨመር ሊሆን ይችላል? ዝም ብለህ ስታስቡ እኔ 114 ኪሎ ነኝ እያልኩ መጨመር ይሆናል? አይ እኔ እንደዛ ከሆነማ ላይቡን አታቋርጥ እስከ ጠዋት ሄድ ለማለት ነው። ኪሎ ይቀንሳል ይባላል እዛው ላይ። እንደውም መቀመጥ እኮ ይጨምራል በላቸው። አረ ለእኔ እንጃ እሱ እራቸውን ስፖርተኛ ነው። አሁን 100 ኪሎ ይቀንሳል። አይ ራቼ ምን ታስባለህ ይሆናል? እኔ እኮ አጎቴ እኮ ስፖርተኛ አሰልጣኝ ምናምን አለ ምናምን በቃ ስዌት ቦክስ መለሽ ሄዶ ሲመጣ ጠብቀሽ እሱን ቅጠሉ። እናቴ ትሙት በጣም ነው የሚያከሳሽ። ዝም ብሎ ከሰሚት ስካይላይት እያለ ያሯሩጣል። 5 ኪሎ ከስተት ትመለሳል። አይ ሳይዶ ጋር ከሆንኩማ አትቀንስም ይጨምራል። እንደ 5 ኪሎ ቁርጥ ብላ ቢለውስ እሱ እኮ መቀነስ አይፈልግማ መጨመር ነው። 6 የሆነ ጊዜ ቀንሰ ነበር አይጀመርክ ጊዜ የምትሰራ ጊዜ በጣም ቀንሰ ነበር። ታኩሬ ራሱ ይቀልዳል ግን ኖርማል። አይ ስትሰራ ደግሞ ጎበዝ ነበር። እሰራለሁ በደንብ። አሁንማ በደንብ ነው የምሰራው። ኧረ ናሆሜ እኮ ግን እናቴ ትሙት እኔ ከስራዎቿ ሁሉ የሚመቸኝ ሴት ስታሰማምጥ ማለት ነው። አቤት የዛኔ አንቺ መነጸር የጠፋ ሰዓት ቡሌ አቆመበት። ስማ በላቸው ታኩር መነጽር የጠፋ ሰዓት ምንድን ነው ቆመው በጣም ብዙ ሴቶች ኮመንት ላይ እየጻፉ በላቸው የቫኔላ የቆመበት ይላሉ። እንዴ በጣም ተናዷሉ ማለት ነው። እንዴት ደጋገሙት ማለት ነው። እኔ አልፋለሁስ ደብል ታፕ ግን ማለት ነው። ራቼ ይሆናል እንዲሁ ስታዩ። አረ ይሆናል ወላሂ ይሆናል። በስንት ወር ነው የሰጠህ? ለስንት ወር? 3 ወር ማለት ስንት ኪሎ ማለት ነው? በ3 ወር መቀነስ ያለብህ ነው። አሁን ራሱ ከላይ ቦቴ መሮጥ አለብኝ። እንደዛ ከሆነ ስማ ስንት ኪሎ ማለት ነው? 24 ኪሎ በ3 ወር። ራቼ እንዴት ነው? ትንሽ ግን አይከብድም? በአንድ ወር ይቀነሳል ማለት ወላሂ አለመብላት ይመስለኛል። በቃ እንደዛ ከሆነ ታዲያ እኛ ባይ ዲፎልት ኢትዮጵያ ውስጥ የምንበላው አመጋገብ ትክክል አይደለም። አሁን ለምሳሌ ሰርተህ ግን ቺክኑን ምናምን ትንሽ ብትበላ ሰውነት የሚያስፈልገውን መጠን ብቻ ብትበላ የራብ ስሜት አይሰማህም። አሳ ምናምን ብትበላ የራብ ስሜት አይሰማህም። አት ዘ ሴም ታይም ብዙ ምግብ እየበላ አይደለም የሚያስፈልገው። ናኦሚ ግን እኔ እንጃ ወላሂ የሚከብድ ይመስለኛል እኮ እሱን እኮ ነው የምልሽ። ምግብ የሚመጣ በጣም ከባድ ነው። ምግብ የሆነ የምትወደው ምግብ አለመብላት በቃ በጣም ፈተና ነው የሚሆንብህ። ወላሂ ናኦሚ በጣም ፈተና ይሆንብሃል። ጋይስ ደብል ታፕ ነው። አንግ ምናምን እንስራና ሩጠን አንቺ ተያዥ ከዛ ቂንጡ ምናምን ለአንድ ለሶስት ወር እናቴ ትሙት ከሳብልሽ ትወጫለሽ። ትሪፕል ይሻላል። ዝም ብዬ ስሰራ መኪናው አይኔ ላይ እያዩት ሰሯዋለሁ። እግዚአብሔር ኧረ እናቴ እንደዛ ይሆንም የሆነ ሰዓት ይሰለቻል። ኧረ ተው እባክህ አይሰለችም። አይቀንስም እሱ። ኧረ መቼም አይሰለችም። ለምን